በቪዲዮ ላይ የነበረው ግለሰብ ሪቻርድ ራግላንድ ይባላል። ይህም ቪዲዮ በጎፕሮ ከቀረጸ በኋላ ውሃ ውስጥ ሰጥሞ ይሞታል። በጁን 4 2017 ሪቻርድ ቴኔሲ የሚገኘው ፏፏቴ ለመጎብኘት ይሄዳል። ከጓደኞቹ ጋር ነበር አብሮ ሄደው። በዛ ሰዓት ነበረ ወደ ውሃ ውስጥ ገብቶ በዛው የቀረው። ጓደኞቹ ሊያወጡት ቢሞክሩም ሊያድኑት ግን አልቻሉም ነበረ። ሪቻርድ ገና 22 ዓመት ወጣት ነበረ፣ በአደጋው ወቅት ማለት ነው። እስካሁኗ ቀን ድረስ እንዴት ሊሰጥም እንደቻለ የሚታወቅ ነገርም የለም። የሪቻርድ አባት ሪቻርድ ጎበዝ ዋናተኛ እንደነበረ እና እንዴት ሊሞት እንደቻለ ሊገባቸው እንዳልቻለ ተናግረዋል። ከ2 ዓመት በኋላ ግን ሪች አሎሃ የተባለ ዳይቨር የሪቻርድን ጎፕሮ ካሜራ ከውሃው 10ኛው ክፍል ውስጥ ያገኘዋል። አሎሃ ዩቲዩብ ቻናል ያለው ሲሆን ከጥልቅ ውሃ ውስጥ ቁሳቁሶችን በማግኘት ይታወቃል። በካሜራው ላይም የሪቻርድን የመጨረሻ የስቃይ ሰዓታት አገኘ። እሱንም ለሪቻርድ ቤተሰብ አስረከበ። እሱንም ቪዲዮ በማየት ልጃቸውን ሰጥሞ እንደሞተ ተመልክተዋል።